طيب بسم الله الحمد لله الصلاة والسلام على رسول الله وعلى آله وصحبه ومن والاه أما بعد سنواصل درسنا في هذا الكتاب في السيرة النبوية على صاحبها أفضل الصلاة وأتم التسليم. طيب خيبر جرسا بقية السرايا والغزوات في السنة السابعة يقرر سرايا واتنا غزوات محل قبتنال. وبعد الرجوع من هذه الغزوة أقام رسول الله صلى الله عليه وسلم إلى شوال سنة 7 إلى لسك شوال درس تقمت أول بلو أجر سريا وجيامت ألو نسلنا. وبعث في خلال ذلك عدة سرايا وهاك بعد تفصيلها يتوسنوا إلى كواتشو زماجو تشالو رسول عليه الصلاة والسلام تنش زرزروج إنه إلال. أولا سرية غالب بن عبد الله الليثي إلى بني الملوح بقديد في صفر أو ربيعين الأول سنة 7. إما جمع سرية غالب بن عبد الله الليثي إلى بني الملوح ودم بالو قبيلاوج قديد مبالا كبابي ودن الناس تلقوا لله. ورو صفر ويم ربيعين الأول 7 عامات هجرة. كان بنو الملوح قد قتلوا أصحاب بشير بن سويد يتسنى سويا نبر يسن بالدربوች ስለገደሉ ወደ እነሱ ረሱል አለይሂ ሰላቱ ወሰለም ሰሪያ ልከዋል ይላል. فبعثت هذه السرية لأخذ الثأر አሁን የተላኩት ያው ደም ለማፈስ ወይም ደም ለመመለስ የበሽር ኢብኑ ሱወይድን مع اصحابه دم لمافس نلوالن ወይ ደም ለመመለስ ተላኩ. فشنوا الغارة في الليل ለሊት ወራራ አካሄዱና فقتلوا من قتلوا አገኙትን የገደሉትን ገለው وساقوا ነዓሞችን ነዱ። ነዓም ማለት እንግዲህ ያው ግመሎች ምናምኖች ያሉ የምርኮ ገንዘቦች እነሱን ከጥላት ማርከው ወደ መዲና። وطاردهم جيش كبير من العدو በኋላ ጥላት ተከማቸና ኃይለኛ ወይም ብዙ የሆነ ጥላት ብዛት ያለው ጦር ሰራዊት ተከተላቸው ከኋላ ማለት ነው የምርኮ ግመል ይዘው ሲሄዱ። حتى إذا قرب من المسلمين الجيش الكبير من العدو ወደ ሙስሊሞች ሲቀርቡ نزل مطر الله سبحانه وتعالى እንግዲህ ጁኑድ አለው إن لله من العسل جندا ካሁን በፊት አሳልፈናል። ሙአዊያ አባባል ያን ሰውዬ ምን ቀተለት ዑስማን ማር ጠጥቶ ይሞታል ብለናል አይደል? ማር ጠጥቶ ወደ አኺራ ሄደ። ሙአዊያ ሲሰሙ إن لله من العسل جندا አሉ ይባላል። ማር መድኃኒት ነው فيه شفاء للناس በቁርአን እንደተዘከረው ግን እንግዲህ ተጨመረበት የሆነ ነገር ያው المهم አሁንም አላህ Subhanahu Wa Ta'ala እነዚህን ትንሽ ሱሐቦች ሰሪያ ተልከው ነው ጥላት ወረው ግድያ ካደው የምርኮ ግመሎች ይዘው ሲሄዱ ቁጥሩ ኃይለኛ የሆነ ጥላት ከኋላ ሙጣረዳ ሲያረጋቸው ሲያባረራቸው አላህ Subhanahu Wa Ta'ala ዝናብ ከላይ ያወረደ ዳውም ታቹም ያላህ ስለሆነ فجاء سيل عظيم حال بين الفريقين ዝናብ ትልቅ ዝናብ ጣለ። አገራቸው ደግሞ እዛ እንግዲህ ውሃ ብዙ አይጠጣም ይባላል። አሽባብ አርዱል ሒጃዝ አርድ መልሳ ቆንተር ድንጋይ አገር። ስለዚህ ጠብ የሚለው ራሱ ጎርፍ ነው የሚሆነው። ትልቅ ጎርፍ ወንዝ አለ እሱ ሞላና በሁለቱ ቡድኖች መካከል በሙስሊሞቹና በተባራሪና በአባራሪ መካከል ጎርፍ ትልቅ ጎርፍ ስለነበረ እሱ አጋረዳቸው ይላል። ونجح المسلمون في بقية الانسحاب غنائماتهم ይዘው እነሱም ወደ መዲና ሂደታቸውን ቀጠሉ ይላል። ይሄ ሰሪያ غالب بن عبد الله الليثي። ሁለተኛ ሰሪያ ሒስማ አሳልፈናል የሚያስታውስ ካለ في مكاتبة الملوك في جمادى الثانية سنة 7 ሒስማ ምትባል ሰሪያ ወደዛ ቦታ የተላከ ሰሪያ አለ እሱም في السنة 7 ነው የተከሰተው ይላል። وقد مضى ذكرها في مكاتبة الملوك. سرية عمر بن الخطاب إلى تربام ይላሉ
የአካባቢ ስም ነው ወደዛ ደግሞ ዑመር ተልከዋል የተወሰኑ ሱሐቦች ይዘው ይላል في شعبان سنة 7 የተላኩት ሰባተኛው ዓመት ላይ ሻዕባን ومعه 30 رجلا عمر رضي الله عنه 30 صحابዎች ይዘው ወደ ቱራባ ወደሚባል ቦታ ተልከዋል ይላል في السنة 7 من الهجرة سنة في شهر شعبان كانوا يسيرون الليل ويستخفون في النهار ላት እንዳያቸው ቀን ይደበቃሉ ለሊት እንቀሳቀሳሉ በዛ አይነት መልኩ ነበር ይሄዱት ይላል واتى الخبر الى هوازن የቱራባ አካባቢ ያሉት እንግዲህ ሐዋዚኖች ናቸው ዑመር 30 ጦር ሰራዊት ይዘው መንቀሳቀሳቸው ወሬ ሲደርሳቸው فهربوا ሸሹ ሐረበ ማለት ሸሹ ሰዎቹ ሙቃበላ ማድረግ ስለማይችሉ ሸሹ ይላል وجاء عمر الى محلهم ወደ ቦታዎቻቸው የመሐል ጀምዕ ነው محل فلم يلقى احدا ቦታቸው ደረሱ ሐዋዚኖች ቦታ ቱራባ የሚባለው አካባቢ አንድም ሰው አላገኙም فانصرف راجعا الى المدينه ወደ መዲና ተመለሱ ይላል سرية بشير بن سعد الأنصاري የኑዕማን አባት ናቸው ይባላል ይሄ ሰውዬ الى بني مرة بناحية فدك ካሁን በፊት አሳልፈናል ከኸይበር በኋላ እንግዲህ ወደ ሻም መንገድ ተይማ ነዋዲል ቁራ እነ ፈደክ የሚባሉ ቦታዎች ሱልህ የፈጸሙ አሉ بعد غزوة خيبر ስንል የነበረው ሀገር ወደዛ አካባቢ በሺር ኢብኑ ሰዒድ ተልከዋል ይላል في شعبان سنة 7 አሁንም ወሩ ሻዕባን ላይ ነው አምስተኛው ዓመት في 30 رجلا خرج إليهم إلى فدك بني مرة ወደሚባሉት ፈደክ በሚባል አካባቢ ወጡ በሺር ኢብኑ ሰዒድ ይላል واستاق الشاء والنعمة እዛ ሄደው እንግዲህ ያው ምርኮ ገንዘብ አግኝተው ፍየሎችንና ግመሎችን ወደ መዲና ነዱ ይላል ثم رجع ከዛ በኋላ ያው ፍየሎችና ግመሎች ይዘው ወደ ነዓም ማለት ግመል فتح النون والعين شاء ማለት የሻት ጀም ፍየሎች ማለት ነው በግም ያካትታል እዛው ውስጥ فأدركه الطلب عند الليل እንግዲህ አጥምተው ትንሽ መሆናቸውን ሲያውቁ እንዴት ግመሎችና ፍየሎቻችንን ይነዳሉ ብለው አላህ እንግዲህ ሻውን ነው የሚሰራው ተከተሏቸው አገኟቸው فرموهم بالنبل حتى فني نبل بشير واصحابه طلعت ሲመጣ በቀስት መወራወር ጀመሩ ቀስቶቻቸው እስከሚያልቁ ድረስ የሱሐቦቹ ይላል رضي الله عنهم فقتلوا جميعا ሁላቸውም ተገደሉ በሺር ኢብኑ ሰዒድ ጋር የነበሩ ሱሐቦች ሁላቸው መስተሽሂዱ رضي الله عنهم الا بشيرا فانه ارتث الى فدك بشير مريو እሱ ቁስለኛ ሆኖ ፈደክ ወደ ይሁዶች ተጠጋ ይላል ارتثاث ማለት نقل الانسان وهو جريح من المعركه ተጣቀመ ይላሉ በአካባቢው አማርኛ ሲፈስሩ ከቆሰለ በኋላ ኑሮ ህይወት ኑሮት መብላት መጠጣት እርቱሳ ይባላል ሰውዬ ስለዚህ ቆስሎ ወደ ፈደክ ተጠጋ عند يهود حتى بارئت جراحه براءت ይቻላል فرجع الى المدينه እሱ ቆስሎ ወደ ይሁዶች ተጠጋና ቁስሉ እስከሚድንለት እዛው ቆየ የዳነ ጊዜ ወደ መዲና መጣ ይላል ስለዚህ ሰሪየት በሺር ኢብኑ ሰዓድ ኢላ በኒ ሙራም في السنة 7 ነበረች ይላል خامسا سرية غالب ابن عبد الله الليث يقدم سويه قدم የጀመርንበት ማለት ነው ወደ በኒ الملوح የተላከው ሰውዬ ደግሞ አሁን ወደ ሌላ ቦታ في رمضان سنة 7 إلى بني عواد وبني عبد ابن ثعلبة بالميفعة ودولة قبيلات አሁንም غالب ابن عبد الله الليثي ተልኳል ይላል وقيل إلى الحرقات من جهينة بل إلى رواية إلى الحرقات من جهينة في 130 رجلا ماتوا 3 صحابي يزنوا يهدوه عبد الله غالب ابن عبد الله الليثي إلى እንግዲህ ሰሪያ እስከ 400 ነው አክثر ብለናል እስከ 400 ድረስ ሰሪያ ይባላል
ከዛ በኋላ እንግዲህ ሌላ ስም ጀይሽ ይባላል ሌላ ስም ይሰጣል فهاجموا عليهم جميعا وقتلوا من اشرف لهم እንዳለ 130ዎቹ እንዳለ ሁረቃቶችን ጁሃይናዎችን ወይም መጀመሪያ የተባሉትን ኢላ በኒ ዑዋል ወበኒ አብድ ኢብኑ ሰዕለበተ ቢልመይፈዓቲ ብሏል እነሱን ቀቢላዎች እንዳለ ወረራ አካሂዱና ወደ እነሱ የቀረበውን ገደሉ ቀተሉ ማን አሽረፈ ለሁም ማለት ግልጽ የሆነላቸውና ወደ እነሱ የተጠጋን እሱን አስተኙ ወስታቁ ነዓመን ወሻአ ግመሎችና ፍየሎች የምርኮ ገንዘብ ወነዱ وفي هذه السرية قتل أسامة بن زيد نهيك بن مرداس بعد أن قال لا إله إلا الله زي غزوة سرية لاي سرية غالب بن عبد الله الليثي لاينه أسامة بن زيد حبه وابن حبه رضي الله عنهما إنه سمو يتتكسون سوية نهيك بن مرداس بالال سوية السن أسامة يقدلوا في هذه السرية نيلا بعد أن قال لا إله إلا الله ساتشون دم يورد إننا عند أنصاري عند كافر لا درسني لالو سيف يا يجزي شهادتين عرق فأمسك الأنصاري قتلته أنا إلى أنصاري ولا إله إلا الله سيد الجنس بسب أسامة بن زيد رضي الله عنهما ساتشو قدلوا እንግዲህ لا اله الا الله ያለን ሰው ሸባብ መግደል በጣም ከባድ ነው በጣም ከባድ አሁን ጂሃድ እየተባለ እንኳን ቢስተጋባ ስምን አንድ ነገር ስሙን መቀየር ሁክሙን አይቀየረውም ይያለው ጣት ያሸባብ ስሙ ቢቀየር ሁክሙ አይቀየርም ስለዚህ ኡሳማ በጣም ረሱል አለይሂ ሰላቱ ሰላም ይወዱታል ብለናል ተርጀማውን ትንሽ ተሞላ ጎደል አሳልፈናል አባትየውንም ይወዱ ነበር ለአባትየው hatta ዘይድ ኢብኑ መሐመድ ነበር የሚባለው ተበኒን ቁርአን ሲያበላሽው ነው ዘይድ ኢብኑ ሐሪታ የተባለው ወደ አባቱ የተነሰበው ልጅየውንም ልክ እንደ አባትየው ይወዱት ነበር لكن مع ذلك فلما قدموا واخبر النبي صلى الله عليه وسلم كبر عليه ከዛይ ከሰሪያ ተመልሰው መዲና ሲደርሱ ለረሱል አለይሂ ሰላቱ ሰላም ይሄ ወሬ ሲነገር በጣም ከበዳቸው ረሱል አለይሂ ሰላቱ ሰላም በጣም አዘኑ وقال اقتلته بعدما قال لا اله الا الله لا اله الا الله قال በኋላ ነው የገደልከው ብለው ኡሳማን በጣም አክብደው ተናገሩ ረሱል አለይሂ ሰላቱ ሰላም ይላል فقال انما قالها متعوذا لا اله الا الله ያለው እኮ ለመጠበቅ ሰይፍ እንዳይገደል ብሎ ለመጠበቅ ለመጠንቀቅ ለፍርሃት ነው ያለው ብሎ ኡሳማ ተናገረ قال فهل شككت عن قلبه فتعلم اصادق هو ام كاذب ሰው ቀልብም ውስጥ መግባት ጀመርኩ ወይ ነው የሚሉት ረሱል አለይሂ ሰላቱ ሰላም ቀልቡን ቀደህ አይተሃል ወይ እውነተኛ ይሁን ለመጠበቅ ውሸቱን ይሁን لا اله الا الله ያለው ቀልቡ ውስጥ ገብተሃል ወይ አንተ እንደታወቅ ይሄንን ትክሳው معروف لديكم ነው ከዛ ጊዜ በሰለምኩ ብዬ እስከመመኝ ድረስ ይላሉ ኡሳማ ብን ዘይድ አልእስላም የጁቡ ማቀብለው ያለፈውን ወንጀል ስለሚያብስ የዛ ጊዜ ቢሆን እስልምና ይብዬ እስከመም فكيف بلا اله الا الله اذا جاءتك يوم القيامه يوم القيامه ስትመጣ ስትከራከርህ ምን ታረግ ይሆን ብለው ረሱል አለይሂ ሰላቱ ሰላም ከዚህ ሌላ አልጨመሩለት እቻ خلاصه النور اليقين ብሎ ከየት እንዳመጣው አይታወቅም ዲያ ከፍሏል ይላል ያቺ ትንሿ ኪታብ የምታስታውሱ ከሆነ ዛሬ ስንቀራት ነው የለም ዲያ የዛ ጊዜ አልተደነገገም ነው የሚሉት ሌሎች ያልከፈሉበት ምክንያት ዲያ እዛ ሰዓት አልነበረምና ወይም ሸርዑ አልመጣምና ለዛ ነው ያልከፈለው ይላሉ الحافظ ابن حجر في አልተዘከረም ኡሳማ ኢብኑ ዘይድ ሐዲስ ላይ ዲያ አልተዘከረም في جميع الطرق ያኛው አምጥቶ ካሳ የሚያስታውስ ካለ ዲያ ከፍሏል ይላል እዛም ላይ ተንቢህ አድርገን ሊሆን ይችላል ስለዚህ መጠንቀቅ ያስፈልጋል ሰውየው ሙስሊም ከሆነ አይከፍርም አንልም ሽሩጦች ተተሟሉ ማዋኒዎች ከተወገዱ لا اله الا الله ያለ ሰው ሊከፍር ይችላል ላኪን መክፈሩን አለ መክፈሩን የሚከታተል ዑለማን ብቃት ያላቸው ዑለሞች ናቸው
በሰዎች ላይ ሁክም መስጠት የሚችሉት መጠንቀቅና ራሱን መቆጠብ ያስፈልጋል ነው። ስድስተኛ ሰርየት አብዱላህ ኢብኑ ረዋሃ ኢላ ኸይበር في شوال سنة 7 في 30 راكبا. عبد الله بن رواحة شاعر رسول الله صلى الله عليه وسلم رضي الله عنه 30 فرسኞች ይዘው ወደ خيبر ተልከዋል عبد الله بن رواحة. وذلك أن عسير أو بشير بن زارم كان يجمع غطفان لغزو المسلمين. የተሰኘው ሰውዬ ወይ አስር ወይ በሽር ነው ስሙ غطفانዎችን ያከማቸ ነበር ሙስሊሞችን ለመዝመት ይላል። فأخرجوا أسيرا في 30 من أصحابه. እነዛ غطفانዎች ባልደረቦች አንድ 30 አስያዙና አወጡት። وأطمعوه أن الرسول صلى الله عليه وسلم يستعمله على خيبر. بخيبر ላይ عامل ያረጋል ብለው አስከጀሉትና فلما كانوا بقرقرة أو كركرة نيار እዛ ሲደርሱ وقع بين الفريقين سوء ظن على مغبابات ወይም ደግሞ ጥርጣሬ ከፋ በሁለቱም በኩልና أفضى إلى قتل أسير وأصحابه 30 አልግባባሉ በሱء ظن አሲር የሚባለው ሰውዬ እስከ 30 ባልደረቦቹ ወደ መገደል በቃ ይላል። ذكر الواقدي هذه السرية في شوال سنة 6 قبل خيبر بأشهر. الواقدي صاحب المغازي ነው። መጋዚ ላይ እንግዲህ ችሎታ አለው ይባላል። ሲቃነቱ ላይ ደግሞ ይቸግራል ይባላል። አልሙሂም እሱ في مغازيه ዘግቧታል። 6ኛው አመት ላይ ከተካሄዱ ሰርያዎች ተፋሲል የፈለገት እዛ ላይ አለ ይላል። 7ኛ ሰርየቱ በሺር ኢብኑ ሰዓድ አልአንሳሪ الى يمن وحبار بالفتح ارض لغطفان የሚባል ቦታ አለ። እዛ ተልኳል። ቅድም የሚያሳለፍ ነው ሰውዬ ያ ኑዕማን ኢብኑ በሺር አባት ነው ይባላል። እንግዲህ አይነተም የሚባል ኢራቅ አካባቢ ነው የሞተው ይባላል። مع جهاده مع خالد بن الوليد አይነተም የሚባል አካባቢ وقيل لفزارة وعذرة غطفان ሳይሆን የበኑ ፈዛራና የዑዝራ የተባሉ ቀቢላዎች የነሱ ቦታ ነው። ወደዛ ተልኳል በሺር ኢብኑ ሰዓድ ይላል። في شوال سنة 7 في 300 من المسلمين يتلاكت 300 صحابوች ይዘው للقاء جمع كبير تجمعوا للإغارة على أطراف المدينة. ብዙ የጥላት ክምችቶች ነበሩ። መዲናን ዳር አካባቢ ለመውረር ወረራ ለማካሄድ የተስማሙና የተከማቹ እነሱን ለመቋቋም 300 ሱሐቢ አሲዘው ረሱሉ አለይሂ ሰላቱ ወሰለም በሺር ኢብኑ ሰዓድ ልከዋል ይላል። فساروا الليل وكمنوا النهار. አሁንም ሌሊት ይጓዛሉ ቀን ይደፍጣሉ። استخፉ ማለት መደበቅ መሸሸግ፣ ከሙና ማለት ደግሞ መድፈጥ ተቀራራቢ ነው። استخفاءና ኩሙን ከሙና يكمنوا ኩሙናን መድፈጥ ማለት ነው። ሌሊት ይደፍጥ ቀን ይደፍጣሉ፣ ሌሊት ይንቀሳቀሳሉ ጥላት እንዳይሰማ። فلما بلغهم مسير بشير هربوا. ተከማችተው የነበሩ ጥላቶች በሺር መምጣቱን ሲሰሙ ባልደረቦቹን ይዞ አሁንም ሸሹ። وأصاب بشير نعما كثيرة. ብዙ ግመሎች የምርኮ አግኝቷል ይላል። وأسر رجلين ሁለት ከጥላት ሁለት ሰዎች ማርኳል። فقدم بهما المدينة إلى رسول الله صلى الله عليه وسلم. እነዛን ሁለት ሰዎች ይዞ ያገኘውን ግመሎች የምርኮ ገንዘብ ይዞ ወደ መዲና ገባ። فأسلم. ሁለት ምርኮኞች ይሰለሙ ይላል። መጨረሻ 8ኛ ሰርየቱ አቢ ሐድረት አልአስለሚ ኢላ الغابة. غابة ወደሚባል ቦታ አቡ ሐድረት አልአስለሚ እሳቸውም ተልከዋል ይላል። ذكرها ابن القيم في سرايا السنة 7 قبل عمرة القضاء. كعمرة القضاء بستفيد قدم ብሎ 7ኛው አመት ላይ من الهجرة ከተካሄዱ ሰራያዎች ቆጥረዋታል ابن القيم ይላሉ في زاد المعاد في هدي خير العباد የሚባል كتاب አላቸው لنا اكثر من مره. يريد طيب وملخصها لذلك سرية وملخصها ይላሉ أن رجلا من جشم بن معاوية أقبل في عدد كبير إلى الغابة. جشم بن معاوية ማለት የቀቢላ የዘር ሐረግ
ተጠሪ ዋናው ጀዳቸው ነው ወደሱ የሚነሰብ ሰውዬ ብዙ ቁጥር ይዞ ጋባ ወደሚባል ቦታ ብዙ የጠላት ክምችት ይዞ መጣ የሚባል ወሬ ተሰማ ነው يريد أن يجمع قيسا على محاربة المسلمين قيس የተባለችን ቀቢላ አሰባስቦ እሱ ደግሞ ያመጣውን ሰው ቁጥር ጨምሮ ሙስሊሞች ሱሐቦችን እንዲዋጉ ለመገፋፋት ጋባ የሚባል ቦታ መድረሱ ለረሱሉ አለይሂ ሰላቱ ወሰለም ደረሳቸው فبعث رسول الله صلى الله عليه وسلم أبا حدرد مع رجلين ليأتوا منه بخبر وعلم ብዙ ሰው አይደለም የተላከው አቡ ሐድረድ አልአስለሚ معه كم ሁለት ሰዎች ወሬ ይዛችሁ ነው እንዲህ አይነት የጥላት ክምችት ጋባ የሚባል አካባቢ እየሰማሁ ነው እውነት ይሁን ውሸት ተከታትላችሁ ወሬ አምጡ ብለው አቡ ሐድረድ አልአስለሚንና ሁለት ሱሐቦች ላኩ ይላል فوصلوا الى القوم مع غروب الشمس እዛ ሲደርሱ እንግዲህ ቦታው ራቅ ያለ ነው ልክ ፀሐይቱ ስትጠልም እነሱ እዛ ጋባ የሚባለው ጥላት ክምችት አለበት ደረሱ ይላል فكمنا ابو حدرد في ناحيه ابو حدرد ብቻውን አንድ ቦታ ደፈጠ ይላል وصاحبه في ناحيه اخرى ሁለቱ ጓደኞቹ ደግሞ በሌላው በኩል ደፈጡ وابطأ على القوم راعيهم ሰዎች እንግዲህ ፍየል ረኛላቸው ለሊት ወተት አልቦ የሚያጠጣቸው እሱ ደግሞ አልመጣላቸውም ዘገየባቸው حتى ذهبت فحمة العشاء ለሊቱ እንግዲህ ጨለማው ትንሽ አለፍ እስከሚል ድረስ فقام رئيس القوم وحده ሰዎች ጥላት እዛ ተከማይቷል ከጁሸም ኢብኑ ሙአዊያ ነው ሰውየው ብለናል ቀይሶችንም ታዕሊብ አድርገው ገፋፍተው ወደ መዲና ሊመጡ ነው እዛ ተሰባስበው እንደተቀመጡ ስንቅ ያስፈልጋል ያሸባ ጦርነት የሚባለው ነገር ማል ያስፈልገዋል ገንዘብ ስለዚህ ፍየል ረኛ አምጥቶ ዛልቦ ጀይሹ እንዲጠጣ ቀጥረውት ነበር እሱ አልመጣም እሱ የቀረ ጊዜ ይሄ አሁን ረጁል የተባለው ሰዎችን የሚያከማቸው ሰውዬ ሚንጁሸም ኢብኑ ሙአዊያ የተባለው እሱ ብቻውን ሐሲሉን ሊያውቅ ሊመጣ ነው فقام رئيس القوم وحده ብቻውን እንግዲህ እዛ ጥላት መኖሩን እሱ አላወቀም እረኛው ቀረሳ ምን ሆኖ ነው ብሎ ጠባቂም ሳይዝ ብቻውን መጣ فلما مر بأبي حدرد زادفቷል ሰውየው رضي الله عنه በሱ ፊት ሲያል رماه بسهم في فؤاده فسقط እንግዲህ ተኳሾች ናቸው ሱሐቦች ያሸበ በቀስት ለቆ ሲለቅ ቀስቱን ዝደረስ ልቡን አለው ነው የሚለው ወጋው ደረቱ ላይ ሲወጋው فسقط ولم يتكلم ልብ እንግዲህ የሁሉ ነገር ዋናው ነው ያሸባብ ቁልፉ ዝላይ እሱ ከተመታ طيب ዝም ነው አልተናገረም فسقط ولم يتكلم فاحتز ابو حدرد رأسه እንግዲህ ምንም አላስተጋባ ጥላት አልነቃም እዛ እንግዲህ እንደሞተ ራሱን ቆርጦ وشد في ناحية العسكر وكبر صاحبه وشد እንግዲህ ያን ራሱን ቆረጠና አላሁ አክበር አለ እነዛም ደፈጡበት አላሁ አክበር አሉና ሩጫ ተክቢር ተሰማ ሩጫ ማን ይደርስባቸዋል فما كان من القوم الا الفرار እዛ የተከማቹ ሰዎች እንግዲህ ከነሱ ምንም አልተገኘም መሸሽ እንጂ ሁሉም ነፍስ አውጪ አለቃ ከተገደለ መከራ ነው ያሸበው ካሁን በፊትም ብያለሁ حتى الحشرات نمل የሚባለው رئيس አለው ይባላል ጉንዳን ያሸበው كذلك النحل بالحاء يعصب ይባላል የነሱ መሊ يعصب بالسين የንብ አውራ አንተ ንብ እንዳይሄድብህ ከፈለክ እንግዲህ ሙተኸሲሶች ካሉ በቀፎ በማነብ አውራው ይያዝና የሆነ እሱን ማስወጣት የማይችል ቀዳዳ ያለው ነገር ማስወጣት የሚችል ነገር ከሆነ ወጥቶ ይሄድብሃል ትንሽ ብቻ ምግብ እንዳቀበሉት ቀዳዳ ያላቸው ነገር እንደዚህ ያለች ያበጁና እዛው ውስጥ ያስቀምጡታል አውራው ለሱ ያቀበሉ ቅለቡ ለዛ ለመሊኩ ለንጉሱ እነሱ ማራቸውን ይሰራሉ
እሱ ከሞተ በነው ጉንዳን በልቷቸው ይቀራል አውራው ከሞተ ንብ ምንድነው የሚሆነው ይባነናል ስለዚህ እነዚህም አውራቸው ስለተገደለ ያላቸው የሚጠብቃቸው ነገር ምንድነው ድንገት ስለሆነ ደግሞ እነሱ በያቅጣጫው ሸሹ እነዚህ ሰዎች ሶስት ሆነው ወስታቀል ሙስሊሙን الثلاثه الكثير من الابل والغنم ሶስት ሆነው እንግዲህ ብዙ ግመሎችና ብዙ ፍየሎች የምርኮ አላህ ሰጥቷቸው እነሱን እየነዱ ወደ መዲና መጡ እነዚህ ሰራያዎች በሙሉ እንግዲህ ከኸይበር አሁን ካሳለፍነው ገዝዋ በኋላ የተከሰቱ ሰራያዎች ናቸው ይላል ከገዝወት ذات الرقاع በኋላ ذات الرقاع እንግዲህ ከኸይበር በኋላ ናት على الصحيح ብለናል بين ذات الرقاع وبين عمرة القضاء አሁን ያለፉት ሰራያዎች አሉ ይላሉ ከዛ በኋላ عمرة القضاء የሚባል ብዙ ስሞች ያሏት ብለናል እሷን እናያለን ኢንሻአላህ حسب ما يسمح لنا الزمن عمرة القضاء ولمች ይخالፋሉ عمرة القضاء ማለት قضاء የተወጣች ስድስተኛው አመት ላይ ነበር ለዑምራ አህርመው የሄዱት صدهم المشركون አትገቡም አሏቸው ስምምነቱ ከርሞ መጣችሁ ዑምራ ታረጋላችሁ ስለተባሉ አምና ያልሰሩትን ዑምራ ስለሰሩ ነው قضاء የተባለው ሚሉአሉ وهذا مرجوح الراجح عمرة القضاء ማለት عمرة القضية والمقاضاة ማለት እንጂ قضاء ማለት አይደለም ይላሉ እሱን አርጅ ያደርጋሉ قال الحاكم تواترت الاخبار انه صلى الله عليه وسلم خبروا حديث متواتر ነው ያሉና الحاكم انه صلى الله عليه وسلم لما هل ذو القعدة امر اصحابه ان يعتمروا قضاء عمرته وان لا يتخلف منهم احد شهد الحديبية فخرجوا الا من استشهد من استشهد ሁለቱም ይቻላል حاكم እንዳወሩት ምን ይላሉ ስድስተኛው አመት አልቆ ሰባተኛው አመት ላይ ዙልቂዕዳ ሲገባ ለማስተሃል ማለት የዙልቂዕዳ ጨረቃ ሲወለድ ሲወጣ አምና ሁደይቢያ ላይ የነበሩ ሰዎች ዑምራ እንዳረጉ አዘዙ ረሱሉ አለይሂ ሰላቱ ወሰለም ይላሉ እንዳይቀር አምና ከነበረው የእስቲሽሃድ እንግዲህ ዝምካከል ብዙ ገዛዋትና ሰራያዎች አሉ ብለናል በተለይ ሰራያ እስቲሽሃድ ሆነ እንግዲህ እሱ ከየት ይመጣል ያው የውመል ቂያማ ነው የሚቀሰቀሰው ከዛ በፊት አይመጣም ሙቶ ከሌቦታየ ነው የሚሉ አሉ ብያለሁ ካሁን በፊት ማሸባብ አንዳንድ ሙዕተቀድ ባጢላል ሰውየው ከሞተ ومن ورائهم برزخ الى يوم يبعثون አይመጣም የውመል ቂያማ ግዜው ደርሶ ጀዛውን የሥራውን ምንዳ ለመመርመር ይመጣል ሁሉም የሚቀር የለም ان كل من في السماوات والارض الا اتي الرحمن عبدا وكلهم آتيه يوم القيامة فردا ብቻህን ነው የምትመጣው ሸህም አይመጣልህ لا يجادل عنه لكل امرئ منهم يومئذ شأن يغنيه ሁሉም ራሱ የሚበቃው ጉዳይ ያለው ይሄ ሙሪድ ነው ይሄን አውጣልኝ የለም ነገሩ والله በጣም ከሚገመተው በላይ ነው ያሸባብ እኛ ጀህላችን እንጂ የሚጫወትብን በጣም ኃይለኛ ነው መውቂፉ ስለዚህ لا حول ولا قوة إلا بالله ስለዚህ استشهاد ያረገ ሲቀር ሌሎች በህይወት ያሉ ረሱሉ ጋር አለይሂ ሰላቱ ወሰለም ወደ መካ ሄዱ ለነው في السنة السابعة وخرج معه آخرون معتمرين ሌሎችም ሁደይቢያ ላይ ያልነበሩ ዑምራን ሰራለን ያሉ አብረው ረሱሉ ጋር አለይሂ ሰላቱ ወሰለም ሄደው ነበር ይላል فكانت عدتهم 2000 سوى النساء والصبيان عمرة القضاء ላይ የነበሩ የሷሃቦች ቁጥር ህፃናትና ሴቶች ሳይቆጠሩ 1000 ሷሃቦች 2000 ሷሃቦች ነበሩ እንግዲህ ሁደይቢያ ላይ اما 1400 واما 1500 ብለናል ጀምዑን አሳልፈናል አሁን ግን እዛ ያልነበሩም ስለተጨመሩ 2000 ነው ወደ ዑምረተ القضاء የሄዱት ይላል ምን ሲጠቁም ፈትሁ الباري 7ኛ صفحة 500 ይላል ማየት የፈለገ በሳቸው ኑስኻ واستخلف على المدينة عويف ابن الأضبط الديلي بعد አባባል عويف ابن الأضبط الديلي ديلي الدؤالي ሁለቱም አንድ ነው አቡል አስወድ الدؤالي ቀቢላ ዲሊም ይባላል ዱአሊ
يسوي يهنن يتكوت ودى عمرة القضاء سيدو من أبابال الله أو أبا رهم الغفارية بعد أبابال دقمو أبا رهم الغفاري السنة خليفة يتدرجوا على المدينة إلى وساق 60 بدنة سلسة جمالوج هادي مبالال السنة الزوهي دوال عمره على إنجلي هادي واجب على المجبب هادي مبالو نجر متمتع كهم كنا قارين كهم السلاي قدتانو هادي مبال نجر تندال ካልቻልክ ተጾማለህ 3 ቀንና 7 ቀን 10 ቀን ተጾማለህ 3 ቀን እዛው ሀገር 7 ቀን ወደ ሀገር ስትመለስ ይሄ ግን ሀዲየት ተጠው ዑምራ ላይ ሀዲ ይደረጋል ስለዚህ 60 ግመሎች ነርተዋል ይላል وجعل عليها ناجية ابن جندب الأسلمية يالافي هدي يالافي ناجية ابن جندب الأسلمي أنت سل ግመሎች ነው تطياقنا التبلو آلافنة لست تسطط وأحرم للعمرة من ذي الحليفة ميقات أهل المدينة ذو الحليفة نوبلنا كذو الحليفة بعمرة أحرم رسول عليه الصلاة والسلام ومن معه ولبى المسلمون معه لبيك اللهم عمرة النالو مسلمون معبروا لبيك اللهم عمرة النالو وخرج مستعدا بالسلاح والمقاتلة ሲወጡ ረሱሉ አለይሂ ሰላቱ ሰላም ብልህ ናቸው ያሸበ ካፊርን አያምኑም እንደኛ አይደለም አሁን እኛ እርስ በርሳችን አላህ ያዋደን እርስ በርሳችን አዕዝ فيما بيننا واذل عند اعدائنا بالعكس تماما አያምኑም ስምምነት ተፈጽሟል ለ10 አመት ጦርነት ላናካህር ተብለው ተስማምተዋል ቡኑዶችን አሳልፈናል ሱልህ አልሁደይቢያ አልፏል ግን ረሱሉ አለይሂ ሰላቱ ሰላም ተዘጋጅተው ነው የወጡት ምክንያቱም ማይድሪህ አላ ገድሪህ መخيانቲ ይከዳሉ የታወቁ ናቸው ኩፋሩ ስለዚህ ተዘጋጅተው ወጡ ይላል ጦር መሳሪያ ተይዟል በዛ ሰዓት የነበረው ሙቃቲላዎችም ተጋዳዮች ባለሞያ እነሱም ተዘጋጅተው ወጡ ይላል ለምን ቢባል خشيه ان يقع من قريش غد ቁረይሾች ይከዳሉ ብለው ፈርተው ረሱሉ አለይሂ ሰላቱ ወሰለም የከዱ እንደው ዝም ብሎ እጅ ከመስጠት ተዘጋጅቶ መውጣት ይሻላል ብለው ጦር መሳሪያና ጦር ሰራዊት ይዘው ነው የወጡት ይላል فلما بلغ يأجوج وضع الأداة كلها يأجوج የሚባል ቦታ ሲደርሱ የጦር መሳሪያ በሙሉ እዛ ቦታ አስቀመጡ ነው የሚለው ምክንያቱም ስምምነቱ የሙሳፊር መሳሪያ የመንገደኛ ሰይፍ ቤት ውስጥ ገብቶ ሳይመዘዝ እሱ ነው ይዛችሁ የምትመጡት ብለዋቸው ነበር ሱልህ አልሁደይቢያ ላይ እንደኛው በንድ እንደዛ ይል ላለ መخلፍ ያእጁጅ የሚባል ቦታ ሲደርሱ የጦር መሳሪያ እንዳለ እዛ ተቀመጠ ሊሉ ነው الحجف والمجان والنبل والرماح አዳት ማለት እንግዲህ ሲፈስለው الاداه كلها የጦር መሳሪያዎች ማለት ነው ሐጀፍ ጋሻ ከቆዳ የሚሰራ ጋሻ ሐጀፋ ይባላል ሙፍረዱ ጀምዑ ሐጀፍ ታይቱን ስትላት ጀምዕ ይሆናል ሚጃን ማንኛውም መከላከያ ወነብላ ነብል ማለት ደግሞ የሚወረወር ቀስት ወሪማህ ጦሮች ቀስቶች መከላከያ አይነቶች በሙሉ ያእጁጅ ተቀመጡ ይላል وخلف عليها أوس بن خولي الأنصارية في 200 رجل ጦር መሳሪያዎች የሚጠብቁ ደግሞ 200 ሷሃቦች بقيادة أوس بن خولي الأنصاري እሱን መሪ አድርገው 200 ሰው ጦር መሳሪያውን የሚጠብቅ ትተው ያንን ጦር መሳሪያ ይዘው ቢሄዱ ምንድነው የሚሆነው ሙኻለፋ ይሆናል ስለዚህ ከባባድ መሳሪያ የሚባሉትን እዛ አስቀምጠው እንደተባለው የእጅ ሰይፍ ብቻ ይዘው ሄዱ ሊል ودخل بسلاح الراكب السيوف في القرب ሰይፎች ቤታቸው ውስጥ ተለጉመው እነሱን ይዘው ወደ መካ ሄዱ ይላል طيب ስለዚህ ዝግጅትም አድርገዋል ያንን ዝግጅታቸውን ግን ይዘው አልገቡም መካ ነው ይያሉ ነው ያሉ وكان رسول الله صلى الله عليه وسلم عند الدخول راكبا على ناقته القصواء ሲገቡ መካ ለዑምራ قصواء የምትባል ግመል አላቸው እሷን ጋልበው ነው የገቡት ይላል
والمسلمون متوشحون السيوف نون كامتان السيوفا ننصبوالن مفعول ነው የሚሆነው ለስም الفاعل توشحوا السيوف نون የሌለበት ኑስኻ ካለ سيوفን እንጀርረዋል ሰይፋቻቸውን አንግበው ነበር ዝትከሻቸው ላይ አንግተው ማለት ነው محدقون برسول الله صلى الله عليه وسلم محدقون ይቻላል يلبون رسولنا عليه الصلاه والسلام ከበው ማለት ነው محدق ማለት ዙሪያውን ከበው ከቀኝም ከግራም ከፊትም ከኋላ እሳቸውን መሐላል لبيك እያሉ ዙሪያውን ከበው ነው የገቡት ይላል وخرج المشركون الى جبل قعيقع الجبل الذي في شمال الكعبه قعيقع የሚባል ተራራ አለ من جبال مكه ከካዕባ ወደ ሰሜኑ ክፍል የሚገኝ እዛ ላይ ወጥተው ነበር ይላል ليروا المسلمين مسلمዎችን ለማየት وقد قالوا فيما بينهم سبساቸው ተባብለው ነበር ይላል ኩፋሮች انه يقدم عليكم وفد وحنتهم حما يثرب ነገ ስምምነቱን ስለሚያውቁ የመዲና የድሮ ስሟ የስሪብ ይባል ነበር የየስሪብ ወባ የጨረሳቸው ያደከመቻቸው ሰዎች ነገ ይገባሉ ወደ ካዕባ እነሱ ላይ ተፈርጅ እናደርጋለን ተባብለው ነው ካፊር የሚፈልገው አንተ ምን እንድትሆን የበታችን እንድትሆን ወሐነቱም ሁማ የስሪብ የየስሪብ ወባ የጨረሰቻቸውና ያደከመቻቸው ልኡኮች ወይም ደግሞ ጀማዓዎች ነገ ይገባሉ ብለው ለማየት ቋይቂያን ተራራ ላይ ሰፍረው ነበር ይላል አሁን እንግዲህ واضح ነው ይሄ እንደሚታየው على المدرجات طيب فأمر النبي صلى الله عليه وسلم أصحابه أن يرملوا الأشواط الثلاث እንግዲህ በካዕባ ዙሪያ የሚጠወፉ ያ ሸባብ ሰባት ጠዋፍ ነው ይሄ ካዕባ ነው ካል ለምሳሌ እንደዛ አራት ነው በሐጀር አልአስወድ እዚህኛው ሩክን ከሆነ ከዚህ ነው የምትጀምረው ይሄንን በይቱላህን ወደ ግራህ ነው የምታረገው ትጠውፋለህ ከዛ መተህ እዚህ ድረስ አንድ ይባላል ከዛ በዛው መልኩ ሰባት ጊዜ ትጠውፋለህ ሶስቱን የመጀመሪያዎቹን ሶስቱን ዱብ ዱብ እንዲሉ ኃይል እንዳሳዩ አዘዟቸው ረሱሉ አለይሂ ሰላቱ ወሰለም ይላል وان يمشوا ما بين الركنين ከሁለቱ ማዕዘን መካከል ያለውን ደግሞ ቀስ ብለው እንዲሄዱ ለምሳሌ ሐጀር አልአስወድ ነው ብለናል ከዚህ ትጀምራለህ ከሐጀር አልአስወድ ትሄድና ሻሚ ትደርሳለህ ከዛ ኢራቅ ያለ ከዛ ትመጣና እዚህ ደግሞ የማኒ የሚባል ከዚህ ከሩክን اليماني እስከ ሩክን الحجر الاسود ያለው እነሱ ያዩ በሰሜን በኩል ስለሆኑ ካዕባ ይጋርዳቸዋል ቀስ ብለው ይሄዳሉ ሌላውን ግን ሶስቱን አርካን ዱብ ዱብ ይያሉ እንዲጠውፉ አዘዟቸው ይላል ይሄ እንግዲህ ቁዋህን ለካፊር ማሳየት ይቻላል ነው ለሙስሊም ሳይሆን ለካፊር طيب ولم يمنعه ان يأمرهم ان يرملوا الاشواط كلها الا الابقاء عليه ሁሉንም እንዳለ ከሐጀር አልአስወድ እስከ ሐጀር አልአስወድ ያለውን ዙር እንዲሮጡ ወይም ዱብ ዱብ እንዲሉ ከማዘዝ አልከለከላቸው ማዘን እንጂ አዝነውላቸው ነው ይላል ይብቃ ማለት ሸፈቅ وانما امرهم بذلك ዱብ ዱብ እንዲሉ ያዘዟቸው ليري المشركين قوته ለሙሽሪኮች ኃይላቸውን ለማሳየት እንግዲህ በሐቂቃም ያው አድክማቸው ነበር ሁማ ይስሪብ ላኪን الحرب خدعه ብለዋል ረሱሉ አለይሂ ሰላቱ ወሰለም በሌላ ሐዲሳቸው ላይ هذا من الخدعه ከخدعه ነው ይሄንን ማድረግ ቁዋ እንዳላቸው መታየት كما امرهم بالاطباع እዛው ላይ ረመል ዱብ ዱብ እንዲሉ እንዳዘዟቸው በአዘዋቸው ሲያበቃ ሌላም እጥባዕ የሚባልም አዘዋቸው ነበር ይላል እጥባዕ ማለት ቀኝ እጅ ማውጣት እጥባዕ ማለት እዚህ ላይ እንደሚፈስረው አይ አን يكشفوا المناكب اليمنى ቀኝ ትከሻቸውን ሊገልጹ ቀኝ ትከሻዎቻቸውን ويضعوا طرفي الرداء على اليسرى እንግዲህ አይለብስም ሙህሪም የሆነ ሰው በሐጅም ቢሆን በዑምራ ከላይ አንድ ፎጣ ከታይ አንድ ሽርጥ ብቻ ነው የሚለብሰው መኺጥ እንደዚህ ቀሚስ አይለበስም ሸሚዝ አይለበስም ቲሸርት አይለበስም እጥባዕ ማለት በገጠር አሁን የሚጠቀሙት እንደዚህ ማለት ነው እጥባዕ ማለት እንደዚህ ቀኝ ትከሻህ ይወጣል የጨርቅ ጫፉ ከግራም ያለው ከቀኝም ያለው ግራ ትከሻ ላይ ይሆናል
ይሄ ምን ይባላል ኢጥባዕ ሱና የሚሆነው መጀመሪያ ጧፍ ላይ ብቻ ነው ብለናል ጧፍ القدوم የሚባላል አንዳንድ ሙህሪሞች ይሄ በመናምኑ ሲታው حتى في عرفات ومنى ومزدلفة ታያለ ቀኝ እጁን አውጥቶ ጠጠርም ሲወሩ ምንም ሲያረግ የለም ኢጥባዕ የሚባለው መቼ ነው في اول طواف تطوفه ዱብ ሶስት ሸውጥ ብቻ ነው ብለናል ይሄ ኢጥባዑ ግን حتى ينتهي الطواف ሰባት ሸውጥ እስከምትዞር ድረስ ቀኝ እጅህን ታወጣለህ ከዛ በኋላ ታስገባዋለህ ቀኝ እጅህን ሱና አይደለም ከዛ በኋላ طيب ለضروራ ከሆነ ከሞቀህ ምናምን ለሌላ ችግር ይቻላል ላኪን ሱና ነው ብለህ እጅህን ማውጣት አትችልም ከመጀመሪያ طواف በኋላ طيب ودخل رسول الله صلى الله عليه وسلم مكة يقبط لقم سيقبو من الثنية التي تطلعه على الحجون كدا يبال البلنان من الثنية العلى كلاينو يقبط إلال حجون ودم يبال مكابير أهل مكة إلال ودزا ودب متوت أو ترارا بزانو يقبط إلال وقد صف المشركون ينظرون إليه سلف سرتو سكك بلو يا يجمر ود رسول عليه الصلاة والسلام إنه ود صحابه فلم يزل يلبي حتى استلم الركن بمحجانه لبيك يالو كما لبيك كما لتوجدهم يا ركن الحجر الأسود بكزراتشو اسكمنا كدرس إلى ثم طاف ربو وطاف المسلمون مسلمون ما بروا طوفوا حول الكعبة وعبد الله بن رواحة شاعر رسول الله صلى الله عليه وسلم لنا قدم سريا كتلاكت عندي سريا لا يتلكوال بلنا بين يدي رسول الله صلى الله عليه وسلم يرتجز متوشحا بالسيف سيفاتشون انغبو شاعر ናቸው እንግዲህ شعر يالو شعر የሚባለው ነገር እንግዲህ ያው ባህር አለው طويل رجز بسيط كامل ብዙ ቤቶች ብዙ ባህሮች አሉ የሚመዘኑበት ይሄ شعر ከረጀዝ ነው ያሉ ነው ተጅዙ ማለት ምን ይላሉ خلوا بني الكفار عن سبيلي ወግዱ ነው የሚሉት እናንተ የኩፋር ልጆች ከረሱሉ አለይሂ ሰላቱ ወሰለም መንገድ ክሉ እንዳታግዱት ነው خلوا فكل الخير في رسوله አሁንም ወግዱ خير የተባለ ሁሉ رسول ላይ ነው رسول ዘንድ ነው ያለው ይላል قد انزل الرحمن في تنزيله في صحف تتلى على رسوله الله سبحانه وتعالى زاوردو قرآن ላይ አውርዷል የሚቀሩ ሆኑ መጽሐፎች ቁርአን ውስጥ ማለት ነው ያ ረቢ ኢኒ ሙእሚኑን ቢቂሊሂ እኔ በቀውሉ አምናለሁኝ ነው የሚለው ኢኒ ረአይቱ الحق في قبوله حق ትክክለኛው ረሱሉ አለይሂ ሰላቱ ወሰለም ያመጡትን ነገር በመከተል ነው ይላል بأن خير القتل في سبيله تمجدل ሁሉ በላጩ في سبيل الله መገደል ነው اليوم نضربكم على تنزيله ዛሬ አመጣችሁ ማለቱ ነው እሱ ካፈረሳችሁ በዚህ ዙሪያ እንጋደላችኋለን ضربا يزيل الهام عن مقيله ያምት ራሱን ከማረፊያ ራስን የሚያስወግድ እንግዲህ ያው በሰይፍ ከተመታ ሰውየው ራሱ ምን ይሆናል ራሱን የተሸከመው ምኑ ነው አንገቱ እና የጀሰዱ ያው በሰይፍ ሲመታ ከቦታው ይወገዳል ሃም ማለት ራሱ ويذهل الخليل عن خليله ወዳጅን ከወዳጅ የሚያዘነጋና የሚያስረሳ ወዳጁን ወዳጅነቱን የሚያስረሳ አመጣት እንመታቸዋለን እንቢ ካላችሁ ማለቱ ነው ይሄንን ይያለ طوفوا ይላል طيب وفي حديث أنس باورط حديث فقال عمر يا ابن رواحة بين يدي رسول الله صلى الله عليه وسلم وفي حرم الله تقول شعر رسول عليه الصلاة والسلام في الذي في الحرم المكي شعر تلاله بلو عمر بن رواحة اندلو فقال له النبي صلى الله عليه وسلم خلي عنه يا عمر رسول عليه الصلاة والسلام من الوجه تووا الوجه فلهو أسرع فيهم من نضح النبل يسو أبابا
ነብል በቀስት እነሱን ከምንወረውራቸው ይሄ አባባል ነው በጣም እነሱ ዘንድ የሚያስርባቸውና ሁጅር ስላላለ ወይ መጥፎ ነገር ይያለ ስላልሆነ ተወው ብለው ረሱሉ አለይሂ ሰላቱ ወሰለም ተናገሩ ለዑመር ይላል ورمل رسول الله صلى الله عليه وسلم والمسلمون 3 أشواط ሶስቱን ዙሮች ያው ወጥረጥ ይያሉ ረመል ያረጉ ነው የተወፉት ይላል فلما راهم المشركون የተፈለገውም ይሄ ነው እንደዛ እየሮጡ ሲያዩአቸው قالوا هؤلاء الذين زعمتم أن الحمى قد وهنتهم هؤلاء أجلدوا من كذا وكذا مسلم ነው ይላል ሐዲሱ الحمى يسرب የጨረሳቸውና ያደከሟቸው ሰዎች ነገ ይገባሉ ብላችሁ የነገራችሁን እነዚህን ነው ወይ እነዚህ ምን ወባ ያገኛቸዋል በጣም ኃይለኞች ናቸው እነዚህማ አሁን ምን ከዛ ወከዛ ባሽሙር ጨረሰው ገዛልና ዘቢም ይባላል ያ ሸባብ ጫካ ፍየሎች በጣም ሯጮች ናቸው ይባል ይዘላሉ ማለት ከነሱ የባሱ ናቸው እነዚህ ምን ወባ አግኝቷቸው ማያውቅ ነው ሪሳላ ወሰለት ወላማ ወሰለት ወሰለት ስለዚህ ከዛ በኋላ አስተኛ ሆነ እንዴት እናረጋለን እኛ እነሱ ለዚህ ህክማ ነበር ያረጉት ህክማው ኢላው አሁን የለም እኛ ተዓቡደን እናረጋለን አሁን መጀመሪያ ስትሄድ መካ የመጀመሪያ ጧፍ ላይ ቦታ ካገኘ ቦታ ላታገኝ ትችላለህ ዘህማው ብዙ ነው ዘህማ ከሌለ ትችልተዋል ዘህማ ከሌለ ግን የመጀመሪያውን 3 ጧፎችን ሁሉንም ከሀጀር አልአስወድ እስከ ሀጀር አልአስወድ ተተዘከር የኛ ሰለፎቻችን ሱብሃንአላህ አለይሂም ጧፍ የመጀመሪያ ጧፍ ሲያረጉ ለዑምራ ጥላት ፊትለፊታቸው ነበር ጥላትን ለማስፈራራትና ጥላትን ላለማስደሰት ነው ያረጉት እኛ ደግሞ ያንን ዚክራ ለማድረግ ረመል ኢላው ተወግዷል ሁክሙ አለ ከሚባሉ ሁክሞች አንደኛው ረመል ነው ይላሉ አላሁን طيب ولما فرغ من الطواف طواف حول الكعبة ሲጨርሱ سعى بين الصفا والمروة እንግዲህ ረካዓተይ ጧፍ መቃሙ ኢብራሂም ይሰገድና ትሄዳለ ሶፋና መርዋ የሚባሉ ተራራዎች አሉ እዛ ላይም 7 ጊዜ ይከዳል ወደዛ ሄዱ فلما فرغ من السعي ከሳይ ሲጨርሱ አሁንም ሳይ አርገው وقد وقف الهدي عند المروة وهدي እንግዲህ አምጥተው እዛ መርዋ ላይ ያቆመውታል قال هذا المنحر وكل فجاج مكة منحر እኔም ማርደው እዚህ መርዋ ነው አሉ የመካ መንገዶች በሙሉ حرم ውስጥ ከሆነ ማረር ትችላላችሁ አሉ ይሄ እንግዲህ ለዑምራ የተነዳ ሀዲ ነው ለዑምራ ሲሆን የሚታረደው የት ነው ሸባብ መካ ለሐጅ ከሆነ ሚና ነው የሚታረደው መካ አይታረድም አሁን ዑምራ ያረጉ ነው እሳቸው ሐጅ የለም ገና 7ኛው አመት ነው ሐጅ ያረጉት 10ኛው አመት ስለዚህ የመካ መንገዶች በሙሉ ማረጃ ናቸው እኔ ግን ማርደው እዚህ ነው አሉና فنحر عند المروة መርዋ ላይ ሀዲያቸውን አርደው وحلق هناك زوم መርዋ ላይ ራሳቸውን ተላጩ ሁሉም ነው የሚላጨው አሸባ መስተካከልም ከፈለክ መላጨትም ከፈለክ አይቻልም ማግደል الراس كله ራስ እንዳለ ይላጫል ወይ እንዳለ ምን ይደረጋል ይስተካከላል ይቆረጣል ግማሽ በዚህ የለም ሴት ከሆነች ጸጉር እንግዲህ ለነሱ ወመን ينشأ في الحلية وفي الخصام غير مبين ነው ጸጉራቸው ጌጣቸው ስለሆነ አይላጩም ምን ይላጫለው ማለት አትችልም ሴት ዑምራ አርጋ ሐጅ አርጋ ስትጨርስ ጸጉሯን እንዳለ እንደዚህ ትይዝና በሙሉ እዛም ላይ ግማሽ የለም በሙሉ ጸጉሯን ትይዘዋለች ጫፉ ላይ ሁን ሙላ ይላሉ የጣት ጫፍ እቺን ምታል በመቀስ ይስተካከላል ሁሉንም ጸጉሯን ባንድ እዛ ይችንታል ከዛ ተፈታች እሷ طيب ወንድ ይላጫል ወይ ይስተካከላል የናረጉ وكذلك فعل المسلمون رسول عليه الصلاه والسلام እንደሰሩት ሷሃቦችም ሰሩ ثم بعث ناسا الى ياجوج ዛይአጁጅ እንግዲህ ምን አሉ ብለናል ምን ተተው መተዋል መሳሪያና ስንት ጠባቂዎች አሉ 200 طيب ليقيموا على السلاح ዑምራ አርጋችሁ የጨረሳችሁ ሰዎች በፍቃደኝነት እዛ ወንድሞቻችሁ አሉ መሳሪያ እየጠበቁ ዑምራ ያላረጉ ሄዱና
መሳሪያ ጠብቁ አሏቸው وياتي الاخرون እዛ ያሉት ሌሎች እንዲመጡ وياتي الاخرون فيقضون نسكهم እነሱ መተው ዑምራ እንዳረጉ ህዱና ተኳቸው እነሱን ተባለ ዑምራ ያረጉ ሰዎች ሄደው እዛ መሳሪያ ጠበቁ ዑምራ ያላረጉ ሰዎች ሄደው ወደ መካ ዑምራ አደረጉ ይላል واقام رسول الله صلى الله عليه وسلم بمكه 3 ስምምነቱም ይሄ ነበር 3 ቀን ትቆያለህ ነው ያሉት ከ3 ቀን በኋላ ተወጣለህ ተብለዋል 3 ቀን ቆዩ فلما اصبح من اليوم الرابع اتوا عليا فقالوا قل لصاحبك اخرج عنا فقد مضى الاجل فخرج النبي صلى الله عليه وسلم ونزل بصرف فاقام بها እንግዲህ 3 ቀን አድረው ጧት አልይን ጠሩና ኩፋሮች ይሄን ጓደኛህን ይውጣ በረህማ የለም ኩፋሮች ዘንድ ያሸባብ ረሱሉን አለይሂ ሰላቱ ሰላም ወደፊት ሰዎች ይመጣሉ ያለ ንብረታቸውን ሁሉ ሰተው እኔን ማየት የሚመኙ ሰዎች ይመጣሉ ብለዋል ረሱሉ አለይሂ ሰላቱ ሰላም በሐዲስ ይሶይ እነሱ ደግሞ እንዳያዩት ይውጣ ከዚህ ስምምነታችን 3 ቀን ነው 3 ቀኑ አልፏል ህድና አስታውሰው ይውጣልን አሉ መጣው አልይ ሲነግራቸው فخرج النبي صلى الله عليه وسلم ወዳውን ወጡና ሸሪፍ የሚባል ቦታ እዛ ትንሽ የተወሰነ እንግዲህ خارج الحرم ነው እዛ ሄደው የተወሰነ እዛ ዘግይተዋል ይላል ولما اراد الخروج من مكه تبعتهم ابنه حمزه يا حمزه ልጅ ተከተለቻቸው ይላሉ تنادي يا عمو يا عمو يا عمي ያለች አጎቴ ማለት ነው አም ማለት ተከተለች فتناولها علي ቀድመው እሳቸው ናቸው ያያዟት ይላል واختصم فيها علي وجعفر وزيد ሶስት ሰዎች ተከራከሩባት علي እኔ ከሙሽሪኮች አወጣኋት እኔ ነኝ አሉ ዘመድም ናቸው ያጎት ልጅ እንደገና ጃዕፈርም እኔም ያጎት ልጅ ነኝ ሊሉ ነው زيد بن حارثة ደግሞ له علاقه خاصه بحمزه بأبيها حمزه ጋር በጣም ልዩ ወንድምነት ነበራቸው ይባላል زيد بن حارثة እኔ የወዳጀ ልጅ ናት እኔ ነኝ አሉ ሶስቱ ተከራከሩ فقضى النبي صلى الله عليه وسلم لجعفر لأن خالتها كانت تحته رسول الله عليه الصلاة والسلام ሁላችሁም ዘመዶች ናችሁ ሁላችሁም ይገባችኋል አሉ ግን ጃዕፈርና ምትወስዳት አሉት ለምን ቢባል اسماء بنت عميس كانت تحت جعفر ይቺ ደግሞ የመይሙና ልጅ ናት ያ ሸባብ መይሙና بنت الحارث ام المؤمنين የሐምዛ ባለቤት ነበሩ መይሙና ስለዚህ መይሙና بنت الحارث እና اسماء بنت عميس እህታማቾች ናቸው በእናት አባቷ اسماء بنت عميس ይያልን ነው መይሙና ደግሞ አባቷ ማን ነው ይያልን ነው الحارث መይሙናና ام الفضل ያባትም የናትም ናቸው መይሙና ام المؤمنين እና የአብዱላህ ኢብኑ አባስ እናት እህታማቾች ሲሆኑ ያባትም የናት አስማ እና መይሙና አስማ ደግሞ ለና አስማ ቢንት ዑመይስ ለና መይሙናና ለና ام الفضل እህት ስትሆን ባንዲ ጃሃብች በምን ብቻ በእናት ብቻ ስለዚህ እሷ ስለነበረ الخاله بمنزله الام ነው ጃዕፈሩ ሰተባሉ እንግዲህ በኋላ አቡ ሰለማ ልጅ طيب አለ ለሱ ድረዋታል ይባላል ሰለማ ለሚባለው ለአቡ ሰለማ ለኡሙ ሰለማ ልጅ እሱ እንግዲህ እናቱን ድሯቸዋል እሳቸው ደግሞ ያቺን ልጅ እንግዲህ ወሰዱና ለማን ዳሯት ለሰለማ ለብኒ አቢ ሰለማ አልካፋቱ ሰለመተ አሉ ይባላል ለሱ دارات يبالا وفي هذه العمرة طيب وفي هذه العمرة انجرسنا وسميت من الأولى إنكم على إن شاء الله تزوج النبي صلى الله عليه وسلم بميمونة بنت الحارث العامرية ميمونة بنت الحارث العامرية الصان يعقبت الزعمرة علينا إلى ያው እንግዲህ ሶሒህ ላይ ሐዲስ አለ ብለናል ኢብኑ አባስ ሐዲስ ሙህሪሙን ነው ያገባት ይላሉ እሷ ደግሞ بعد الاحرام ሸሪፍ ነው ያገቡኝ بعدما حل من الاحرام አቡ ራፊዕ ነው ሽማግሌው እሷ ሙሳሂበቱ القضيه ሐላል ሆነው ነው ያገቡኝ ብለዋል አርጃው እሱ ነው وكان رسول الله صلى الله عليه وسلم
قبل الدخول في مكة بعث جعفر بن أبي طالب بين يديه إلى ميمونة ወደ መይሙና እንግዲህ ላጭላቸው ጠይቀው ነበር በፊት ይላል فجعلت امرها الى العباس አባስ ነው የሚያቀው አባስ ምንዋ ነው ብለናል ለመይሙና ምንዋ ነው አልንከት ለመይሙና አባስ ምንዋ ነው የህቷ ባል አማቿ ነው ስለዚህ እህቴስ ዘንድ ነው ያለችው እሳቸው ያውቃሉ አባስ ነው የሚያቀው አለች በአባስ በኩል ከሆነ ደግሞ ለረሱሉ ደግሞ ምንድነው አባስ انحلت المشكله عباس انجدي لا ينبغي لابن اخي طيب وكانت اختها ام الفضل تحته فزوجها اياه فلما خرج من مكة خلف ابا رافع ليحمل ميمونة اليه حين يمشي فبنى بها بسرف እንግዲህ አቡ ራፊዕ ነው ሽማግሌው ጉዳዩን እሳቸው አጠናቀቁና በይነ ረሱላህ ሰለላሁ ዐለይሂ ወሰለም ወበይነ መይሙና አለቀ ጉዳዩ ሰሪፍ ሲደርስ ተጋቡ በናቢያ ቢሰሪፍ እንግዲህ እዛው ነው የሞቱትም የተቀበሩትም መይሙና ቢንቱል ሐሪስ ሰሪፍ አካባቢ ነው ቀብራቸውም ይባላል ዛዱል ማዓድ ሁለተኛ ገጽ 152 ይላል የተሰገደ ስለሆነ ለዛሬው ላይ እናቆምና نكتفي بهذا والله سبحانه وتعالى اعلم صلى الله وسلم على نبينا محمد وعلى اله وصحبه